30% ቅናሽ ይዘን የመጣነው እና ይሄን ሰዓት አሪፍ ሰዓት ላይ ነው የመጣችሁት እናንተ በካሬ ከ78000 ብር ጀምሮ ነው እንዲሁም ደግሞ 60% የባንክ ብድር ይዘን መጥተናል። ስለዚህ በ40% የቤት ባለቤት መሆን ይችላሉ። 40%ቱን የሚከፍሉት ደግሞ በ3 አመት ውስጥ ነው። ቀስ ያላችሁ ከ2 አመት ተኩል እስከ 3 አመት ባለው ጊዜ ውስጥ 40%ቱን በየ8 ወሩ ከከፈላችሁ በኋላ ቤቱን ተረክባችሁ የኖራችሁበት ያከራያችሁበት የኖራችሁበት በ20 አመት ውስጥ ኢንተረስት ፍሪ የሆኑ የባንክ አማራጮችም አሉ። እንዲሁም ደግሞ ኢንተረስታቸው ዝቅ ባሉ የወለድ አማራጭ የባንክ ብድር ሰጥተን በ60% የባንክ ብድር ለቡ መሀል በጣም ፕራይም የሚባል ሎኬሽን ላይ ነው። መስቀለኛ ቦታ ላይ ነው። ወደ ጀሞ ወደ ጋርመንት እንዲሁም ወደ ላፍቶና ወደ ሜክሲኮ መሄጃው ፕራይም የሚባል ሎኬሽን ነው። አሪፍ ቦታ ላይ በተመጣጣኝ ዋጋ ነው ይዘን የመጣ ነው። መልሰው ደግሞ አጋጣሚ መክፈል አቅቶት ደግሞ መሸጥ ቢፈልጉ ሪሴል ማድረግም ይችላሉ። ዲፕሎማቲክ የሆነ ቦታ ላይ ነው አፓርትመንት ቤቶች የሚገኙት። ማለትም ካጠገቡ ቻድ ኤምባሲ አለ፣ በታች በኩል ደግሞ ሲዲሲ አፍሪካ አለ። ስለዚህ በሁለቱ መካከል ላይ ነው ይሄ አፓርትመንት የሚገኘው። ይሄ ለመኖሪያም ወደፊት ለኢንቨስትመንት የምናስበው ማከራየት ብናስብ መሸጥ ብንፈልግ የተሻለ ውጤት እናገኝበታለን ማለት ነው። እንደርስ ላይ የገነባን ስለሆነ ሲንግል አፓርትመንት እና ኮምፓውንድ አፓርትመንት ልዩነታቸው ሲንግል ሶን አንድ ሲንግል የሆነ አፓርትመንት ነው የሚሆነው። ይሄ ግን ጌትድ የሆነ ኮምፓውንድ የሆነ አፓርትመንት ነው። ልጆቻችንን ማዝናናት ብንፈልግ ዊኬንድ ላይ እዛው ግቢ ውስጥ መዝናናት ይችላሉ። ምንም አይነት ክፍያ ሳይከፍሉ፣ ምንም አይነት ሌላ ተጨማሪ ኤክስትራ ወጪዎችን ሳይከፍሉ እዛው ግቢ ውስጥ ማዝናናት ይችላሉ ማለት ነው። ሌሎቹ ብሎኮች የተሻለ ቅናሾች አላቸው ማለት ነው። የዲያስፖራ ብሎኮች ላይ ሲሆን ማለት ነው የተሻለ ቅናሽ በካሬ እስከ 20000 ብር ድረስ ቅናሽ ተደርጎባቸው ነው የተሸጡ የሚገኙት ማለት ነው። ከሌሎች ብሎኮች ከሌሎች ብሎኮቹ አዲስ ብሎክም የሆነ ከሌላ መረከቢያው ጊዜው በ2 አመትና በ3 አመት የምናስረክባቸው አፓርትመንቶች ናቸው ያሉት። ሰላም እንዴት ዋላችሁ የሀገሬ ልጆች? አሁን የሚገኘው እዚህ ዴሚስ ሪል ስቴት ዋና ቢሮ ሲሆን የአፓርትመንቶች መረጃ ለመጠየቅ ነው አሁን ያሉት። እዚህ ለቡ መብራት ኃይል መስቀለኛው ፊት ለፊት የሚገኘው ዋና ቢሮ ነው ያሉት። እናንተ ምናልባት የአፓርትመንት መግዛት የምትፈልጉ ሰዎች መረጃ አሁን በጋራ ምን ጠይቅ ይሆናል። ምን ይመስላል የሚለውን ዴሚስ ሪል ስቴት አብረን በጋራ ምን ይሆናል። መልካም ጊዜ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየ። ዘመቻ ይባላል። የዲኤምሲ ሪል ስቴት የሽያጭ አማካሪ ነኝ። አንዳንድ መረጃዎችን አሳያለሁ። መልካም። ይሄ ቢሮችን የዲኤምሲ ዋናው ቢሮችን ነው። እንደምታየው በጣም የሚያምር ቢሮ ነው ያለን ማለት ነው። ካምፓኒያችን ዲኤምሲ ሪል ስቴት ላለፉት 30 ዓመት የኮንስትራክሽን ልምድ ያለው ካምፓኒ ነው። የሀሮማያን ዩኒቨርሲቲ፣ የአርባ ምንጭ ዩኒቨርሲቲ እንዲሁም የአርባ ምንጭን መንገድ መስራቱ ይታወቃል። ከቅርብ ጊዜ ወዲህ ደግሞ ወደ ሪል ስቴቱ ገብቶ መሀል ለቡ መብራት ላይ 65000 ካሬ ላይ አፓርትመንት ቤቶችን እየገነባ ነው የሚገኘው። እነዚህ አፓርትመንት ቤቶች 65000 ካሬ ላይ ያረፉ ናቸው። ከዚህ በፊት ወደ 43 የሚጠጉ ቪላ ቤቶችን ካምፓኒያችን ዲኤምሲ ሪል ስቴት ሰርቶ አስረክቧል። አሁን ደግሞ መኖሪያ ቤቶችን አፓርትመንት ቤቶችን እየሸጠ ነው የሚገኘው። እንደምታዩት ይሄ ለቡ ላይ የሚገኙ አፓርትመንቶች ናቸው። በጣም ኮምፓውንድ ናቸው፣ ሌክዠሪ የሆኑ አፓርትመንቶች ናቸው። ብዙ ሰዎችም አፎርድ ማድረግ የሚችሉት አፓርትመንት ነው። እንደምታዩት ኦፕን ዳውኖች ይበዙታል። ግሪን ኤሪያ አካባቢ ላይ ነው የሚገኘው ማለት ነው። ከሱ በተጨማሪ በዲፕሎማቲክ የሆነ ቦታ ላይ ነው አፓርትመንት ቤቶች የሚገኙት። ማለትም ካጠገቡ ቻድ ኤምባሲ አለ፣ በታች በኩል ደግሞ ሲዲሲ አፍሪካ አለ። ስለዚህ በሁለቱ መካከል ላይ ነው ይሄ አፓርትመንት የሚገኘው። ይሄ ለመኖሪያም ወደፊት ለኢንቨስትመንት የምናስበው ማከራየት ብናስብ መሸጥ ብንፈልግ የተሻለ ውጤት እናገኝበታለን ማለት ነው። ሌላኛው ደግሞ ለየት የሚያደርገው ካምፓኒያችን ዲኤምሲ ሪል ስቴት ቅድም እንደተናገርኩት ለ30 ዓመት የመንገድ ስራ ላይ ልምድ ያለው ድርጅት ነው። ስለዚህ አሁን ላይ አዲስ አበባ ውስጥ የኮሪደር ልማት እየተሰራ ነው የሚገኘው። ካምፓኒያችን ከአስፓልቱ ወደ 90 ሜትርና 100 ሜትር ገባ ብሎ ነው እየሰራ የነበረው ማለት ነው። ቀደም ብሎ የመንገድ ስራ ላይ ልምድ ስላለው ይሄ ነገር መንገድ እየሰፋ ከተማ እያደገ በመጣ ቁጥር የከተማ ልማት በመጣ ቁጥር ፊት ለፊት ላይ ያሉ ቤቶች እንደሚነሱ ያውቅ ነበር። ስለዚህ ገባ ብሎ ነው እየሰራ የነበረው ማለት ነው። ስለዚህ ከፊት ለፊቱ የግሪን ኤሪያ ነው የሚኖረው። የወክ ማድረጊያ ልክ ፒያሳ ላይ እንዳሉት ኦልሞስት ሙሉ አዲስ አበባ ላይ የተገነቡ የሚገኙት የኮሪደር ልማቶች አሉ ማለት ነው። ስለዚህ እርስዎ ወይም የሚገዙት ቤት ፊት ለፊት ላይ የግሪን ኤሪያ ነው የሚያገኙት ማለት ነው። ሌላኛው መግቢያ መንገዶች ወደ 6 የሚጠጉ መግቢያ መንገዶች አሉ ወደ ግቢ ለመግባት ማለት ነው። እያንዳንዱ መግቢያ ላይ ሴኩሪቲ ካሜራዎች አሉት። በጀርባ በኩል ደግሞ የግሪን ኤሪያ የተፈጥሮ ተራራ አለው ማለት ነው። ልክ እንደ ጦጦ ፓርክ ምንም አይነት ኮንስትራክሽን አይገነባበትም። ከጀርባ በኩል ዘመናዊ የሆነ መኖሪያ መንደር ነው የሚሆነው ማለት ነው። ሌላኛው ትርፍ ተጨማሪ የሰርግ ፕሮግራም ቢኖረን የሀዘን ፕሮግራም ቢኖረን ኮመን ኤሪያ መገልገያ ቦታ አለው ማለት ነው ተጨማሪ። ሌላኛው ቅድም እንደተናገርኩት እያንዳንዱ ቤቶች ላይ የጠዋት ፀሐይ የብርሃን እጥረት ምንም አይነት የብርሃን እጥረቶች አይኖሩትም። ቤቱ ሲያልቅ እንደዚህ አይነት ብርሃን ነው የሚኖረው ማለት ነው። ምንም አይነት የብርሃን እጥረት አይኖረውም ማለት ነው።
ሌላኛው ኮምፓውንድ የሆነ አፓርትመንት እንደመሆኑ የልጆች መጫወቻዎች አሉት፣ የዋና ገንዳዎች አሉት፣ የባስኬትቦል መጫወቻዎች አሉት። ይሄ ኮምፓውንድ የሆነ መንደር የገነባን ስለሆነ ሲንግል አፓርትመንት እና ኮምፓውንድ አፓርትመንት ልዩነታቸው ሲንግል ሲሆን አንድ ሲንግል የሆነ አፓርትመንት ነው የሚሆነው። ይሄ ግን ጌትድ የሆነ ኮምፓውንድ የሆነ አፓርትመንት ነው። ልጆቻችንን ማዝናናት ብንፈልግ ዊኬንድ ላይ እዛው ግቢ ውስጥ መዝናናት ይችላሉ። ምንም አይነት ክፍያ ሳይከፍሉ፣ ምንም አይነት ሌላ ተጨማሪ ኤክስትራ ወጪዎችን ሳይከፍሉ እዛው ግቢ ውስጥ ማዝናናት ይችላሉ ማለት ነው። እኛም ወክ ማድረግ ብንፈልግ እዚሁ ግቢ ውስጥ መጠቀም እንችላለን ማለት ነው። ስለዚህ የላይፍ ስታይል ጭምር ነው እየሸጥን የምንገኘው ማለት ነው። አብዛኛው ኮሚኒቲ የገዛን የሚገኘው ዲያስፖራ ነው። ቅናሽ ላይም ስላለን የዲያስፖራው ኮሚኒቲ ነው አፓርትመንት ቤቶችን የገዛ የሚገኘው ማለት ነው። ኦልሞስት ወደ 80% የሚጠጉት ዲያስፖራዎች ነው የገዙት የሚገኙት። የዲያስፖራ ብሎኮች ብለን ያወጣናቸው ብሎኮች አሉ ማለት ነው። እዚህ ጋር ጥያቄ ነበረኝ። ኦኬ ይቻላል፣ ችግር የለም። ዲያስፖራ ብሎክ ብላችሁ የሰየማችሁት ለምንድን ነው? ኦኬ ዲያስፖራ ብሎክ የሰየምነው ምክንያት አንደኛው አብዛኛው ኮሚኒቲ ዲያስፖራ ነው እየገዛን የሚገኘው። ሁለተኛ ዲያስፖራዎች የሚወዱት አይነት ቪው ያላቸው አፓርትመንቶች ናቸው። የግሪን ኤሪያውን የሚያገኙ እንዲሁም ደግሞ ሂልሳይድ ተራራውን የተፈጥሮውን ተራራ የሚያገኙ አፓርትመንቶች ናቸው። በጣም ነፋሻማ የሆነ አፓርትመንቶች ናቸው የተገነቡ የሚገኙት ማለት ነው። አካባቢው ነፋሻማ ስለሆነ ሂልሳይድ አፓርትመንት ነው። እሱ በተጨማሪ ዲስካውንትም የተደረጉባቸው አፓርትመንቶች ናቸው። እነዚህ 3 ብሎኮች ናቸው። ዲያስፖራ ብሎክ 1፣ ዲያስፖራ ብሎክ 2 እና ዲያስፖራ ብሎክ 3 ብለን አሁን ተጨማሪ ያወጣ ነው ዲያስፖራ ብሎክ 3 ነው። ዲያስፖራ ብሎክ 1 እና ዲያስፖራ ብሎክ 2ን ኦልሞስት ወደ መጨረስ አካባቢ ላይ ነው፣ ሽያጭ እያለቀ ነው የመጣው። ወደ 3ኛው ዲያስፖራ ብሎክ ላይ ነው ኦልሞስት ብዙ ዲያስፖራዎች አሁን ላይ የገዙን የሚገኙት። እሱም ለአጭር ቤቶች ለአጭር ክላይንቶች ወይም ለአጭር ጊዜ ነው ይሄ አፓርትመንት ለሽያጭ የወጣው ማለት ነው። እና ኦልሞስት ለእናንተም ሪኮማንድ ማደርገው ዲያስፖራ ብሎክ 3 የተባለው ላይ ሞር የተሻለ ዲስካውንት ያላቸውን አፓርትመንቶችን ተመራጭ አድርጌ ነው ለእናንተ ሪኮማንድ ማድረገው ማለት ነው። እሱ ላይም ቅናሽ ስላለው ማለት ነው። ሌላኛው ወደ አከፋፈል ስንመጣ አከፋፈሉም ልክ እንደዛው ከሌሎቹ ብሎኮች የተሻለ ቅናሾች አላቸው ማለት ነው። የዲያስፖራ ብሎኮች ላይ ሲሆን ማለት ነው የተሻለ ቅናሽ በካሬ እስከ 20 ሺህ ብር ድረስ ቅናሽ ተደርጎባቸው ነው የተሸጡ የሚገኙት ማለት ነው። ከሌሎች ብሎኮች ከሌሎች ብሎኮቹ አዲስ ብሎክም የሆነ ከሌላ መረከቢያ ጊዜው በ2 ዓመትና በ3 ዓመት የምናስረክባቸው አፓርትመንቶች ናቸው ያሉት። ስለዚህ በ2 ዓመት የሚረከቡት ኦልሞስት የተሻለ ሽያጭ ተደርጎባቸው ያለቁ ናቸው። አሁን ኦልሞስት ለአጭር ጊዜ የወጡ ብሎኮች ላይ ነው ይህን ሽያጭ ያደረግን የምንገኘው። የ3 ዓመት ጊዜ ነው መረከቢያቸው ጊዜያቸው እነሱ ማለት ነው። ሌላኛው እየሰራን የምንገኘው በአልሙኒየም ፎርምወርክ የሚባል ቴክኖሎጂ ነው። ያ ቴክኖሎጂ ደግሞ በተሻለ ጥራትና በተሻለ ፍጥነት እንድንገነባ ነው ያደረገን ያለው። ምናልባት ብዙ ጊዜ ጥያቄ የሚሆነው የመረከቢያ ጊዜው ነው። ምናልባት ኢትዮጵያ ውስጥ የመረከቢያ ጊዜው ይቆይብናል፣ ቤት ከገዛን በኋላ ይቆይብናል የሚለው ጥያቄ ይነሳል። ያንን የሚቀርፍ ቴክኖሎጂ ይዘን መተን እየሰራን የምንገኘው ያ የኤጂአይ ቴክኖሎጂ ነው። ቤቶች ሲሰሩ ከዚህ በፊት በትራዲሽናል በሆነ መልኩ ነበር አፓርትመንት የተገነባ የነበረው። ማለትም ጣውላ ተደርጎ ረጅም ጊዜ ነበር የሚፈጀው አንድ ቤት ገንብተን ለመጨረስ ማለት ነው። ስለዚህ ይሄ አልሙኒየም ፎርምወርክ የሚባለው ቴክኖሎጂ ግን በፍጥነት ከ9 እስከ 11 ቀን ባሉት ቀናቶች ፍጥነታችንን ቢልዲንጉን እየሞላን እንሄዳለን ማለት ነው። ኮንክሪት ይሄ አልሙኒየም ይገጣጠማል። ኮንክሪት ሞልቶ በአጭር ጊዜ ውስጥ በፍጥነትና በጥራት እየገነባን ነው የምንገኘው። የኤጂአይ ቴክኖሎጂ ነው። በጣም አሪፍ የሆነ ጥራቱን የጠበቀ አፓርትመንት ነው የገነባን የምንገኘው። በጣም አሪፍ ሰዓት ላይ እርሶም የመጡት በጣም ተመራጭ የሆነ ሞመንት ላይ ነው። ሌላም ጥያቄም ካሉት መጠየቅ ይችላሉ። ባለ ስንት መኝታ ነው ምናልባት የሚፈልጉት እርሶ? ምናልባት እኔ ባለ 2 መኝታ ነበር የምፈልገውና ምናልባት አንድ ደንበኛ ቶሎ የሚረከቡበት ጊዜ ላይ ቢፈልግ ምን አይነት ብሎክ ላይ ነው የምትመርጡት የሚለውን በዛ ላይ አንድ ጋር ጠቀስ አድርገህ ብትገልጽልኝ ደስ ይለኛል። እሺ መልካም። ከባለ 2 መኝታ ጀምሮ እኛ ጋር የሚገኙት አፓርትመንት ተጨማሪ ኤክስትራ ሩሞች አሉት። ብዙ ቦታ የሌለ እኛ ጋር የዱባይ ዲዛይን ይዘን የመጣ ነው። የኢስላሚክ አይነት ታይፕ ነው ዲዛይኑ፣ የውስጥ ዲዛይኑ። ከሱ በተጨማሪ ደግሞ ኤክስትራ ሩሞች አሏቸው አፓርትመንቶቹ ላይ ማለት ነው። ለምሳሌ እርሶ ባለ 2 መኝታ ቢገዙ 3 መታጠቢያ ክፍል አለው፣ የሰራተኛ ክፍል አለው፣ የልጆች ክፍል አሉት፣ እንዲሁም ደግሞ የእርሶ ማስተር ቤድሩም አለው ማለት ነው። 3 ክፍሎች አሉት ማለት ነው። አንድ መኝታ ባለ 2 መኝታው ላይ ማለት ነው። ባለ 3 መኝታው ላይ ሲሆን ደግሞ ተጨማሪ አንድ ክፍል ስላለ ባለ 4 መኝታ ይሆናል ማለት ነው። ባለ 1 መኝታው ሲሆን ደግሞ ላውንደሪ ክፍል አለው፣ ስቶር ክፍል አለው፣ ኪችን አለው፣ ትራዲሽናል ኪችን። ስለዚህ በጣም ሰፊ የሆኑ ካሬ አማራጮች ነው ያሉን። ከ99 ካሬ ጀምሮ 103 ካሬ አለን፣ 119 ካሬዎች አሉን ባለ 2 መኝታዎቹ። ዋጋቸውም ሂደቱን እያያችሁ ነው የምትከፍሉት፣ የፕሮግረሱን ማለት ነው።
ቅድመ ክፍያውን 8% ቅድመ ክፍያ ከከፈላችሁ በኋላ በየ8 ወሩ ከ6 እስከ 8 ወር ባለው ሞመንት ተመሳሳይ 10% 15% እየከፈላችሁ ነው የምትሄዱት። ስለዚህ በጣም አሪፍ የሆነ ፕሮግረሱን ግንባታውን እያያችሁ ነው የምትከፍሉት። የህንፃውን ግንባታ እያያችሁ ነው የምትከፍሉት። ስለዚህ ቀስ ብላችሁ ግንባታውን እያያችሁ ነው የምትከፍሉት። ብዙ ጊዜ ኢትዮጵያ ውስጥ የተለመደው በታይም ቤዝድ ፔመንት ነው የተከፈለ ያለው። በ3 ወር ትከፍላለህ ትባላለህ፣ ከ3 ወር በኋላ መተህ ትከፍላለህ ማለት ነው። እኛ ጋር ግን አይታችሁ እንድትከፍሉ ነው ያደረግን የምንገኘው። ይሄን ይመስላል። የባለ 2 መኝታው ለምሳሌ 99 ካሬ አለ። እሱን በካሬ ከ78000 ጀምሮ ነው የሸጠን የምንገኘው። ማለትም ወደ 7.7 ሚሊዮን ነው ሙሉ ክፍያ የሚሆነው ማለት ነው። ባለ 2 መኝታው ቅድመ ክፍያው 8% ነው። 8% ማለት ከ644000 ብር ጀምሮ ነው የባለ 2 መኝታ። እርሶ 644000 ብር ከከፈሉ በኋላ ውል ይፈራረማሉ። ቤቱ በእናንተ ስም ይሆናል። በቅናሹ ዋጋ መጠቀም ይችላሉ ማለት ነው። አሁን ላይ 30% ቅናሽ ይዘን ነው የመጣ ነው እና ይሄን ሰዓት አሪፍ ሰዓት ላይ ነው የመጣችሁት። እናንተ በካሬ ከ78000 ብር ጀምሮ ነው። እንዲሁም ደግሞ 60% የባንክ ብድር ይዘን መተናል። ስለዚህ በ40% የቤት ባለቤት መሆን ይችላሉ። 40%ቱን የሚከፍሉት ደግሞ በ3 አመት ውስጥ ነው። ቀስ ያላችሁ ከ2 አመት ተኩል እስከ 3 አመት ባለው ጊዜ ውስጥ 40%ቱን በየ8 ወሩ ከከፈላችሁ በኋላ ቤቱን ተረክባችሁ የኖራችሁበት ያከራያችሁበት የኖራችሁበት በ20 አመት ውስጥ ኢንተረስት ፍሪ የሆኑ የባንክ አማራጮችም አሉ። እንዲሁም ደግሞ ኢንተረስታቸው ዝቅ ባሉ የወለድ አማራጭ የባንክ ብድር ሰጥተን በ60% የባንክ ብድር ለቡ መሀል በጣም ፕራይም የሚባል ሎኬሽን ላይ ነው። መስቀለኛ ቦታ ላይ ነው። ወደ ጀሞ፣ ወደ ጋርመንት እንዲሁም ወደ ላፍቶና ወደ ሜክሲኮ መሄጃው ፕራይም የሚባል ሎኬሽን ነው። አሪፍ ቦታ ላይ በተመጣጣኝ ዋጋ ነው ይዘን የመጣ ነው። መልሰው ደግሞ አጋጣሚ መክፈል አቅቶት ደግሞ መሸጥ ቢፈልጉ ሪሴል ማድረግም ይችላሉ። ምናልባት ላይ ብሩን አቅም ባይኖርም ማለት ነው ብሩን መልሰው መጠቀም እኛም ሸጠንላችሁ መልሰው መጠቀም ይችላሉ ማለት ነው። ይሄን ይመስላል ያለኝ ሁኔታ ይሄን ይመስላል። እስካሁን የኛ የዲኤምሲ ሪል ስቴት መሀል ለቡ ላይ ነው የሚገኘው። አመሰግናለሁ ቢሮ ስለመጡ። እኔም በጣም ደስ ብሎኛል። ዲኤምሲ ሪል ስቴት በጣም ለየት የሚያደርገውም ነገር አለ። በዲዛይንም ባከፋፈልም በጣም ጥሩ ናቸው። እኔ እውነቱን ለመናገር በጣም ወድጄዋለሁ። ከጠበቅኩትም በላይ ነውና እዚህ ላይ አፎርድ ለማድረግ አስባለሁ። ከአንድ ሳምንት ከሁለት ቀን በኋላ ጊዜ ስጠኝና ሙሉ ለሙሉ ቢሮ መጥቼ ሁሉም ነገር ይጨርሳሉ ማለት ነው። መልካም። ከዚህ የበለጠ በኋላ ደግሞ ለወዳጆቼም ለዘመዶቼ ምናልባት አፓርትመንት የሚፈልጉም ዘመዶችም ስላሉ እዚህ ዲኤምሲ ሪል ስቴት መጥተው ያለውን ነገር አፎርድ ቢያደርጉ በጣም አሪፍ ነውና በጣም ደስ ብሎኛል። ጥሩ መረጃ ነበር የሰጠኝ። በጣም ነው ማመሰግናለሁ። እኔም በጣም አመሰግናለሁ። ምናልባት ሀሳቡን ካሉት የራሱ የዲኤምሲ ሪል ስቴት አካውንት አለ። በሱ አካውንት ውስጥ ቅድመ ክፍያውን ከፍለው ቤቱ መያዝ ይችላሉ። ምክንያቱም ቅናሽ ላይ ስላለ አሪፍ የሆኑ የፀሐይ ብርሃን የሚያገኙ ቤቶች አሉ። በዚህ አካውንት ወደ ዲኤምሲ ሪል ስቴት አካውንት ቀጥታ አስገብተው በሞባይል ባንኪንግ ይችላሉ። ቀጥታ ደግሞ ባንክ ሄደው አስገብተው ቤቱን መያዝ ይችላሉ። የቤት ባለቤት እንደምትሆኑ እርግጠኛ ነኝ። ይሄን ወረቀት ይዘው ሄደው ቀጥታ ወደ ዲኤምሲ አካውንት ነው ብሩ የሚገባው። ማድረግ ይችላሉ ፍላጎቱ ካሉት ማለት ነው። ይቻላል። አሁን አደርጋለሁ። በጣም ደስ ብሎኛል። በጣም ነው ማመሰግናለሁ። እኔ በጣም አመሰግናለሁ። ቆይታ እናመሰግናለን። እሺ እናመሰግናለን። አካውንት ውስጥ ማስገባት ይችላሉ። ቀጥታ ማስገባለሁ። አሁን ውል ይዋዋላሉ። የቤት ባለቤት መሆን ይችላሉ ማለት ነው። በ644000 ብር ቅድመ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። እንጠብቆታለን። እሺ እናመሰግናለን። መልካም ጊዜ። እሺ ባይ